አድማጭ ተመልካቾቻችን እንደምንሰነበታችሁ ይህ ታይም ሚዲያ ነው። ታይም ሚዲያን ቤተሰብ ሁኑ፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። የምናቀርባችሁ ሀሳቦች ለሀገርም ለሕዝብም ይጠቅማል ብላችሁ ካሰባችሁ ያው እናንተ ቤተሰብ ከሆናችሁ ብቻ ነው ይሄ ሀሳብ ይሄ መልካም ነገር ብዙ ሰዎች ጋር ሼር ሊሆን የሚችለውና ስለዚህ ቤተሰብ ሁኑ፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ዛሬ የመጣ ነው አትሊስት ሁለት ነገሮችን ከእናንተ ጋር ለማውራት ነው። ያው የብልጽግና የግንዘት ቀኑ ደርሷል። እየተገነዘ ነው። እየተገነዘ መሆኑ የገባውም ይመስላል። እንደተገነዘ የሚያሳዩ ደግሞ በጣም ብዙ ነገሮች አሉ። በተለይ ደግመን ደጋግመን ልናወራባት የሚገባ ሰው የገባው መስሎ ያልተሰማኝ ከሸረሪና በኋላ ብልጽግና አካባቢ ያለው በቃ ዝርግፍግፍ ያለ አካሄድ ምንድን ነው የወለደው? በቃ ትክክለኛው ከውስጥ ያለው አንኳር ነገር ምንድን ነው ብለን ለማየት እንሞክራለን። ስለዚህ ይሄን ለማየት ስንሞክር የብልጽግና መንግስት ከሸረሪና ማግስት ኑዛዜ ተናዟል። የተናዘዘው ኑዛዜ ምንድን ነው? ያው ለዓለም አቀፍ ማህበረሰቡ መጮህ ነው፣ ራሱ የገመገመው ነው። ያን ግምገማ ግን ሆርን አፌርስ ምን አድርጎታል? ሪቪው አድርጎታል። እና እዛ ሪቪው ላይ በጣም ብዙ ቁም ነገሮች ነው የተቀመጡት። ይሄ ስርዓት ምን ያክል እንደተሰበረ የሚያሳይ ነገር አለ። ይሄ ስርዓት ምን ያክል በቃ ባዶ ቅል እንደሆነ የሚያሳይ ነገር አለ። ስለዚህ እሱን ለማየት ነው የምንሞክረው። ለምሳሌ ሸረሪናና የነበረውን ሁኔታ ታስታውሳላችሁ። ያው መንግስት አሁን ሰሞኑን ደግሞ ያወጣው አለ ከቲዲኤፍ አርሚ 7 ነው የሚለው። ሲጀመር አርሚ 7 ባለፈው እኔ በጣም እዚህ ይቅርታ ልጠይቅ የምፈልገው ኦልሬዲ ምዕራብ ትግራይ እዛ ሸረሪና ሲነሳ አንደበቴ ላይ የነበረው አርሚ 7 ስለሆነ አርሚ 7 ብያችሁ ነበር። ያ ሁሉ ጉደኛ ታሪክ የሰራችሁ ግን ከሰሜን ምዕራብ ስትሻገር በድሮን መተዋት ብሎ ብልጽግናና ከትግራይ የሄዱ ሆዳደሮች እስክሳ የወረዱበት የድሮን ምት ነበር እና ያቺ በድሮን የተወሰነ 6 ነው 7 የትግል ጓዶች መስዋዕት የከፈሉበት አርሚ 13 የምትባል ነች። ያኔ የሰራውን ስራ ጥንቅቅ አርጋ ሂሳብ ያወራረደች። ስለዚህ አሁን የሱ ሪቪው የተደረገው ላይ አርሚ 7 ጦርነት እኔ ጋር ጀመረ ተነኮሰኝ ነው የሚለው። ታስታውስ እንደሆነ ሐምሌ 24 መሰለኝ ሐምሌ 24 አብይ አህመድ በጣም ብዙ ነገር ተዝረክርኳል። የአማራ ህዝብና የትግራይ ህዝብን ለማጣላት ማለት ነው። ከዛ ግን ምንድነው የሆነው? በማግስቱ ወደ ሐምሌ 25 የሚያነጋ ማለት ነው 24 ሰዓትም አልቆየም። ራሱ ነው ወደ አርሚ 13 ትንኮሳ የጀመረው። እሱ ግን ምን እያለ ነው? እነሱ ትንኮሳ ቢጀምሩብኝም ነው የሚለው። ስለዚህ ትንኮሳ ቢጀምሩብኝም የሰነዘሩብኝን ጥቃት በአግባቡ መክቻለሁ። በጣም አደገኛ የሆነ አመጣጥ ነበር የመጡት፣ እኛ ግን መክተነዋል ይልና በዚህ ውጊያ ውስጥ አሁን አስቡ፣ ባለፈው 3-4 ቀን የማረክናቸው የቲዲኤፍ የሰራዊት አባላት እያሉ ያው የቲዲኤፍን ልብስ አልብሰው የተወሰኑ ሰዎች ሊያሳዩ ሞክረዋል። ዶኩሜንተሪም እየሰሩ አሁን ምንድነው ያስፈራቸው? እነሱ ዶኩሜንተሪ ይዘው ሲመጡ የትግራይ ሰራዊት በተግባር ማለት ነው እነዛ እዛች እሱ የሚሰራት ዶኩሜንተሪ ላይ የወጡ እነማን እንደሆኑ አሳምረን ስለምናውቃቸው እዛ በትንትኑ እናወጣዋለን። ከዛ እዛ ሸረሪና ላይ የተማረኩ በዶኩሜንት የተያዙ እኛ ጋር ነው። የትግራይ ሰራዊት የትግራይ መንግስት ራሱ በፈለገው ሰዓት ያወጣዋል። አሁን ግን ሊሰሩ ሞክረዋል። ስለዚህ አሁን ትንሽ 3-4 ሰከንድ ነች የታጋይ ጋዜጠኛ መድኃኒየ ግደይን ልታዳምጡ ትችላላችሁ። እሷን አዳምጠን እንመለስና ሁኔታውን እነግራችኋለሁ። ጸላእቲ ብዝተፈላለየ መንገዲ ድራማታት ምስራሕ ጀሚሮም ኣለው። ማሪኽናዮም ዕጥቅውን ማሪኽናዮ ኣለው። ክጅምር ከሎ ቲዲኤፍ ይማርኽ እምበር ኣይማረኽን። ክጅምር ከሎ ሰራዊት ብልጽግና ይማረኽ እምበር ኣይማረኽን።
እኳ ዳስ ኣብ መላእ ዓለም ዘለኻ ትግራዋይ ኣብ ጎኒ መንግስቲ ትግራይ ኣብ ጎኒ ህዝብኻ ደው ኢልካ ሕዚ ዝተኣወጀልና ወራድ ጽንተት ንኽትምክት ጻውዒት የቕርብ ሰራዊት ትግራይ ጠለባት ህዝቢ ትግራይ ከስምር ሰራዊት ትግራይ ዝተወረረ ሉዓላዊ ግዝኣትና ክምልስ ሰራዊት ትግራይ እቲ ኣብ ዝተፈላለዩ ማዓስከራት ተበቲኑ ዘሎ ህዝቢ ክምልስ ኣብ ፍሉይ ድልውነት ይርከብ መዓዝ አበይ ዝብል ጸላይ ይጨነቃሉ አሁን መድኃኒየ ግደይ ሰምታችሁት ከሆነ ምን እያለ ነው የትግራይ ሰራዊት ይማረካል እንጂ አይማረክም የፒፒ ሰራዊት ደግሞ ይማረካል እንጂ አይማረክም ሌላ ቪዲዮ እናሳያችኋለን በ2013 ዓመተ ምህረት የትግራይ ሰራዊት ብቻው ያለ ስንት ምርኮኛ ነው ያንጋጋው እሱን እንመለስ አይታችሁ ተራለ ብዛቱ መድኃኒየ ግደይ የተናገረውና በ2013 በተግባር ያያችሁት ምንም መድኃኒየ ግደይ አልዋሽ በነገራችን ላይ መድኃኒየ ግደይ ማለት ጋዜጠኛ ታጋይ ነው አይታችሁ ታርሰውነቱን ትልቅ ሰው አይደለም ህፃን ልጅ ነው ለህልውና ትግል ሲል ግን ምን እንደመሰለ ታውቃላችሁ ከሳም ስላልሆነ ጀግና ስለሆነ ለዓላማውና ለህዝቡ ውግንና ስላለው ሰውነቱ በዛ ልክ እንደዛ ሆኖ በሱ ውስጥ የምታዩት ሞራል የብቃት ከፍታ ከዛ ሁሉ አዲስ አበባ ሄዶ ከሚዝረከረከው ከርሳም የአብይ ተጋሩ ጭፍልቅልቅልቅ ብታረጋቸው ጥሩ መድኃኒየ ነው ግን ትናንት የተወለደ ህፃን ይሄ ጀግና የትግራይ እናት ማህፀን የተገኘ እዛ በረሃ ላይ እየተንከራተተ በየጊዜው አፕዴት የሚያደርግ መረጃ የሚሰጥ ጀግና ጋዜጠኛ ታጋይ ይሄን ስታዩ ምን ይሰማችኋል እኔ እንዳንድ ትግራዋይ መድኃኒየ ግደይ ወንድሜ በመሆኑ የራሴ በመሆኑ ኮራለሁ ስለዚህ ከቦታው ምን እንደተፈጠረ ነግሮናል ታሪካችን ደግሞ ምን እንደሆነ ነግራችሁ አሳይቻችኋለሁ ስለዚህ ምንድነው ያለው የብልጽግና መንግስት በደንብ አርጎ ነው የገመገማት ያቺን የሸረሪና ውጊያ በደንብ አርጎ ደግሞ ተምሮባታል ራሱ የተናገረው ነው ነግራችሁ እዛ ሪቪው ላይ የጻፈው በውጊያው የገጠመኝ ችግር ያልተጠበቀ ከመሆኑና የፕሪቶሪያ ሰላም ስምምነት አደጋ ላይ ከመጣሉ ባሻገር ይላል እሱ አስቦ የነበረው ታስታውስ እንደሆነ የትግራይ ሰራዊት ተበትኗል የትግራይ ህዝብ በወረዳና በአውራጃ ተበትኗል እዚህ ሐራ መሬት የሚባል የወጡ በጥላቻ የሰከሩ አንዳንዶቹ ምክንያት የላቸውም ዝም ብለው ሳይገባቸው ተገፍተው ሄዱ ናቸው አንዳንዶቹ ግን እዚህ መኪና ቆርጥመው የበሉ መኪና አምጥተው ብትንትን አድርገው እንደ ሶማሌ ተራ ብትንትን አድርገው ቆርጥመው የበሉ መሆናቸው በጣም ብዙ መረጃ አላቸው ስርቆት ውስጥ የነበሩ ከዛ የትግራይ ሰራዊትና ህዝብ በትኑልንና ለቤት መስሪያ የሚሆን 12 እስከ 20 ሚሊዮን ንስጣቸው ተብለው ተቀብለው ቤት እየሰሩ ያሉ ወንጀለኞች ናቸው አንዳንዶቹ ደግሞ ብዙም የሌላቸው ናቸው ያም ሆነ ይህ ግን ይሄ አፋር ላይ ያለው እነ ጻድቃን እነ ጌታቸው እና እነዚህ ከዚህ ሸሽተው በወንጀላቸው ሄዱ ማን እንደረገማቸው የማይታወቁ ጀነራሎች እነሱ የነገሩትን ነው የወሰደው ትግራይ የለችም በቃ ሁሉ ነገር ፈርሷል አርሚ ማለት ምንም አይነት ሰራዊት የለውም እያሉ እየተዝረከረሱ ቀንና ሌት እየዋሹለት የነበረውን ይዞ ነው የገባው እሱ የጠበቀው 30 ጋዜጠኞች ምዕራብ ትግራይ ላይ ቁጭ አድርጎ የትግራይ ሰራዊት አፈርድሚ በልቶ ተማርኮ እነሱ ዜና ላይቭ ሊሰሩ ነበር የታሰበው
እዛ ሪቪው ላይ ግን ምን እያለ ነው? በጭራሽ ያልጠበቅነው ነገር ነው እዛ የጠበቀን ብዙ ነገሮችን ቆም ብለን እንድናስተውል እድል የፈጠረ ነው። በጣም ያልጠበቅነው በቃ በዚህ 8 ዓመት ውስጥ እንደዚህ አይነት ውርጅብኝ እንደዚህ አይነት ዱላ ገጥሞን አያውቅም፣ ግን መክተነዋል ደግሞ ይላል። ይሄ በጣም አደገኛነቱ ነው የሚለው ማለት ወደ ውጊያው ስንገባ የውጊያው ኦፕሬሽን በጣም ከባድ ነበረ። ውጊያውን ወደ ተግባር በመቀየር አንጻር በጣም ከባድ ነበረ። የሚገርም ነበረ። መናበብ የነበረበት ነው። በእቅድ አወጣጡ ሳይቀር ገና ከመጀመሪያው በጣም መናበብ የነበረበት ነው። ውጊያውን በሚገባ በማስተባበር ደረጃ ከዛ ለውጊያው የሚያስፈልጉ ሎጂስቲኮች በደንብ ኦርጋናይዝ አሁን አስቡ። በእቅዱ በኦፕሬሽናል ሌቨል ያለው አሰራር በመናበብ ሎጂስቲክስ እነዚህ አራቱ በሙሉ በጣም በከፍተኛ ደረጃ የተናበቡ የሚገርም መዋሃድ የነበራቸው ናቸው። እንደዚህ አይነት ከፍተኛ ብቃት ያለው ፍጥነት ያለው አስፈላጊውን ሎጂስቲክስ የታጠቀ ከዛ ኦፕሬሽኑ ላይ የሚናበብ አይነጋጃችንን በጥፍ ያጠናገረ እንደዚህ አይነት ምት እንደዚህ አይነት ዝግጅት ሰምተን አይተን አናቅም። እነሱ ከአዲስ አበባ ሲነሱ ከመቀሌ ከትግራይ የሄዱ የአዲስ አበባ ተጋሩ በየቀኑ ሲዝረከረኩ ለሃጫቸውን ሲያራግፉ የሚውሉት በውሸት መረጃ ነው። አጅሬ ተዝረክርኮ ገባ። ከዛ ሪቪው ሲያረግን ውጤቱ ሌላ ሆነ። ከዛ በዚህ በኩል ደግሞ የማረክናቸው ምናምን እያለ ሊዝረከረክ ይሞክራል። ግምገማው ግን ይሄ ነው። በሱ አስተሳሰብ ምንድን ነው የሚለው? ከትግራይ በሄዱት ባንዳዎች የትግራይ ሰራዊት ተበትኗል ብሎ ነው የሚያስበው። ባለፈው ሳምንት ታስታውሱ እንደሆነ በወሎ ግንባር ስናይፐራቸውን ይዘው እስከነ ትጥቃቸው ለፋኖ እጅ የሰጡ የብልጽግና ወታደሮች አሉ። እና እነሱ ይዘውት የመጡት መረጃ ምን ይላል መሰላችሁ? የነሱ አመራሮች ጀነራሎች የገመገሙት ግምገማ ምን ይላል? ፋኖና ቲዲኤፍ ከዚህ በኋላ ሊነጣጠሉ አይችሉም። በቃ ምክንያቱም ላይነጣጠሉ ተቃቅፈዋል። ይሄ ጠንካራ ጎናቸው ነው። ደካማ ጎናቸው ግን ይላሉ ቲዲኤፍን በታትነነዋል፣ ከውስጥ ከፋፍለነዋል። ፋኖንም ለመከፋፈል በጣም ብዙ ሰዎች አስገብተናል። ምንም ጥርጥር የለውም ፋኖም ይከፋፈላል የሚል ግምገማ ነው ያለን የነበረን ነው የሚሉት እነዛ እጅ የሰጡት። ሸረሪናም ላይ ስትሄዱ ይቺ ግምገማ ነበረች እዛ። ቲዲኤፍ ከውስጥ ገብተን በታትነነዋል። ይሄን የአቃጣሪ ስራ የሚሰራው ከትግራይ የሄደው የከርሳሙ ስብስብ ማለት ነው። ይሄን የነገረው ይሄ የከርሳም ስብስብ ነው። ይሄን የከርሳም ስብስብ መረጃ ይዞ ነው እዛ የገባው። እነዚህ ልጆች ከሸረሪና ኦፕሬሽን በኋላ ነው እጃቸውን የሰጡት በወሎ በኩል። ለምን? ሸረሪና ላይ የደረሰው ጉድ መረጃው ደርሷቸዋል። የሸረሪናው እሳት የላሰዱላ አናታቸው ላይ እንዳይደርስ ቀድሞ እርምጃ የወሰዱ ጀግኖች ናቸው እነዚህ። አዎ ሌሎቻችሁም እንደነሱ አድርጉ። ከዚህ በኋላ ከፋኖና ከትግራይ ሰራዊት የምታገኙት ዱላ ወድቃችሁ እንደማትነሱ የሚያደርግ ነው። ቀድመ አናትህ ሳይፈርስ ህይወትህ ሳይበላሽ ለቤተሰቦችና ለቤተሰቦች ልትኖር ከፈለግ በተለይ ትዳር ያለህ ልጆች አሉ ለልጆችና ለሚስትህ እንድትኖርላት ከፈለግ እጅን ስጥ። ይሄ የበከተ እየተገነዘ ያለ ስርዓት በተአምር አንተ በመሞትህ የምታድነዋል። አታድነው። እየነገርኩ ነው። ብዙዎቹ ከሸረሪና ውጊያ በኋላ
እጃቸውን እየሰጡ ነው። የብልጽግና ሰራዊት ለቲዲኤፍ እጃቸው ይሰጣሉ፣ ለፋኖ እጃቸውን እየሰጡ ነው። ስለዚህ አንተም እቺ ጥይት ኳ ካለች ከመተኮሷ በፊት በቻልከው መንገድ ይሄ እየተገነዘ ያለ ስርዓት የበለጠ ግንዘቱ እንዲጨምር አንተ የምትችለውን የራስህን ድርሻ ተወጣ። አገርህን ለማዳን የምትኖርባት ሀገር እንድትኖር። ስለዚህ ስርዓቱ ምን እያለ ነው ያለው? እኔ በቃ ተሸንፌያለሁ። በህይወቴ እንደዚህ አይነት ተአምር፣ እንደዚህ አይነት ዱላ፣ እንደዚህ አይነት ውርጅብኝ ደርሶብኝ አያውቅም። በአጠቃላይ ሸረሪና ከፍተኛ የሆነ ውጊያ እቅድ፣ ከፍተኛ የሆነ መተባበር፣ መናበብ፣ ከፍተኛ የሎጂስቲክስ አቅም መገንባቱን የተማርንበት ነው። ማን ነው እያለ ያለው? አብይ አህመድና ኮልኮሌዎቹ ማለት ነው። 4 ኪሎ የብልጽግና ኮልኮሌ ካለ መንገድህን ፈልግ። ሱሪህን አስወልቀን ከመግረፋችን በፊት አጠገብ ያለው ይሄ ነፍሰ በላ ስርዓት ሱሪውን አውልቀህ በመግረፍ አንጻር ድርሻህን ተወጣ። እሱ ነው እያለ ያለው። እንደዚህ አይነት አቅም መገንባቱን ነው ከሸረሪና የተማርነው። የምን የፕላኒንግ፣ የኦፕሬሽን፣ የሎጂስቲክስ፣ የመፈጸም ፍጥነታቸው፣ የሰራዊቱ ፍጥነት፣ የመካናይዝዱ ምን ይላል? እነዛ ድሮኖች አይተናቸው አናውቅም። እንደዚህ አይነት የመካናይዝድ በደንብ ዌል ኦርጋናይዝድ የሆነ የተናበበ የእግረኛና የመካናይዝድ ከዛ ደግሞ የአፈጻጸም ፍጥነት፣ የመናበብ ፍጥነት፣ ይህን ሁሉ ስናየው የአንድ ገጽ ንባብ ነው የሚመስለው። እንደዚህ አይነት እንደተገነባ እንደ ብልጽግና ተገንዝቤያለሁ። ቆፎ መሆኔን አውቄያለሁ። ሸረሪና ላይ ካየሁት እንደዚህ አይነት አቅም አንጻር እኔ በክቻለሁ እያለ ነው። ይሄ በዚህ መልክ የተገነባውን አቅም የመገዳደር አቅም የለኝም፣ ጉዴ ፈላ፣ የዓለም ሕዝብ ስማ እያለ ነው። አብይ በህይወት ያለ የሚመስልህ ሰው ካለ እንዳትሸወድ። አሁን ከቻልክ አንዳንድ ድንጋይ አንሳና አናቱን አፍርሰው። አሁን እያንዳንድ ኢትዮጵያዊ አንድ ጠጠር አንስተህ የዚህን ስርዓት አናት በማፍረስ ሰላምህን ማቀላጠፍ የምትችልበት ወቅት ነው። ኢትዮጵያውያን አሁን የምንተባበርበት ሰዓት ነው። ይህን ስርዓት ተባብረን የምናጠፋበት ሰዓት አሁን ነው። ስለዚህ እያንዳንድ ለራስህ ስትል ነው። እኔ የትግራይ ኤሊትን ጨምሮ እኛ ተጋሩ ብዙ ያህል የትግራይ ታጋዮች፣ የትግራይ ህዝብ፣ የትግራይ ፖለቲካ አመራር፣ የአማራ ተመሳሳይ የፋኖ አመራሮች፣ ሌላው ዲያስፖራው፣ የኦሮሚያ ህዝብ፣ እያንዳንድህ የአፋር፣ የሶማሊያ፣ የጋምቤላ፣ የቤኒሻንጉል ዛሬ የምትቆምበት ሰዓት ይሄን ነፍሰ በላ ነፍስህን በልቶ ጨርሶ አገርህን ሳያፈርሰው አሁን ደክሞኛል። ሸረሪና አርሚ 13 ነች። የሚገርማችሁ ከሸራሮ ስትሄድ አንድ መኪና ነው በድሮን የተመታችው የመጨረሻው። ከዛ ውስጥ የተወሰኑ 5-6 እርግጠኛ አይደለሁም ስፔሲፊካሊ የተሰዉ አሉ፣ ዋጋ የከፈሉ። ከትግራይ የሄዱ የአብይ ተጋሮች እነዚህ ጭንቅላታቸው እንደሆናቸው የተመለጠ ማሰቢያ አይደላቸው። ሌላው ህዝብ ምን ይታዘበናል እንኳን ማይሉ ነውረኞች። እነዚህ በድሮን የትግራይ ሰራዊት ትናንት እነሱ ህይወት እንዲኖራቸው ያደረገ የትግራይ ሰራዊት በድሮን ስለተመታ አዲስ አበባ ሆነው ውስኪ ሲጠጡ፣ አዲስ አበባ ሆነው እስክሳ ሲወርዱ አየናቸው። አንተ ወራዳ አርሚ 13 ይህን ሂሳቡን ያወራረደችው አንተ የተገረድክለት የብልጽግና ስርዓት አርሚ 7 አንድ አርሚ ሙሉ አርሚ ደግሞ አልተሳተፈም።
በዚህ ልክ ዌል ኦርጋናይዝድ መሆኑን አቅም እንዳለው ተምሬያለሁ። እኔ ግን ዝርክርክ ነኝ ከዛ አንጻር ያለ ነው። ቂጣ በቀደደው አፍ እየተተረተርኩ ለብታድር የትግራይ ሰራዊት አይደለም እንዳንተ አይነቱን ከርሳም ማንንም ሂሳቡን ማወራረድ ይችላል። ታውቀዋለህ። በሸረሪና በሸራሮ በኩል ሲመቱ ስትዝረከረክ የነበርክ ማን እንደሆንክ ራስህ ታውቃለህ። የትግራይ ትግል ውስጥ ይችን የምታንክልን ጥፍጣፍ የሌለ ተወሽቀህ የነበርክ የተወሽቀህ እንደነበርክም ታውቃለህ ራስህ። ከዛ መድኃኒት ሰርቀህ በመሸጥ ደግሞ ትታወቃለህ። ይችን ደግሞ አትጠራጠር፣ እናወራርዳታለን አንተ ጋር አንተ ውዳቂ አርማ 13 ግን አያት አንተ የተገረድክልን ከርስህን የሚሞላልን አዝረከረከችው። ጸጋይ ማርክስ የሚመራት አርሚ 70 አንቀጠቀጠችው። ደግ አደረገ። ሂሳቧን ያወራረደችው አናቱን ያፈረሰችው። አናቱን እንዳፈረሰችው ይሄው ይዝረከረካል። አልችልም። ይሄ የሆርን አፌርስ ሪቪው ትልቅ ቁም ነገር ነው የያዘው። የአብይ አህመድን ሰራዊት መዝረክረክ፣ የአብይ አህመድ አቅም መሞት ነው የሚያሳየው። ሁልህም ኢትዮጵያዊ ንቃውን የዚህን ሰውዬ መቃብር ሞት ለማቀላጠፍ የድርሻህን ለመወጣት ተዘጋጅ። አገር እንድትኖር ከፈለክ ይሄ አብይ እንደዚች የማንንም ቡና የመንደር ቡና እያንቃረረች እንደምትውል በጣም ሰነፍ ሴት አንድ የአማራ ክልል አንድ የኦሮሚያ ክልል እየዞረ የሚዝረከረከው መዝረክረክ ቶ አትስማው። የኦሮሚያ ህዝብ አይሰማው። የኦሮሚያ ህዝብ የአብይን ንግግር ከሰማ እንግዲህ ያ ትልቅ ህዝብ ወዴት ሊሄድ እንደሚችል አሱ አብይን ይሰማዋል ብያለ። ምክንያቱም አብይ ኦሮሞም አይደለም ሃይማኖትም የለውም። አብይ የአይደንቲቲ ክራይሲስ ያለበት አባትና እናቱ እነማን እንደሆኑ ማያውቅ የአይደንቲቲ ክራይሲስ ያለበት ዘልዛላ መሪ ነው። አማራ ሄዶ ተዝረከረከም ይሰማዋል። አሁን ኦሮሚያ ሄዷል። የሱን እየዞረ ማቃጠር እግሩ እስኪቀጥን። አንዳንድ ጊዜ ምን ይላሉ እንደዚህ አዲስ አበባ ያራዳ ልጆች እግር ትንሽ ቀጠን ካለ እንዴ ነው እያቃጠርክ ነው እንደምትለው ምን ነው እግር ቀጠን ይላሉ። አብይ አህመድ እግሩ እስኪቀጥን እየዞረ ቢውል በየክልሉ የሚያመጣው ነገር የለም። እንዳትሰሙት። ይሄ እስከዛሬ እሱን ሰምተን የከፈልነው ዋጋ ይበቃል ማለት አለበት። ሰው ምን እያለና ያለው አቅም የለኝም ሞቻለሁ። እንደዚህ አይነቱ ዱብዳ ነው የሚለው ለኢትዮጵያ ብቻ ሳይሆን ለቀጠናው በጣም አዲስ አደገኛ ነገር ይዞ ነው የመጣው። እኔ እንደዚህ አይነት መደራጀት እንደዚህ አይነት መናበብ ከአንድ ምን የሚለው እሱ ይሄ ሽምቅ ታጣቂ ነው የሚለው ለቲዲኤፍ አስቡ። ቲዲኤፍ እኮ ቢኤም አለው እኮ ቲዲኤፍ ቢኤም ታንክ አለው፣ ዙ 23 አለው። መካናይዝድ እኮ ነው፣ ኮማንዶ እኮ አለው። ለሱ ታጣቂ ነው። ምክንያቱም በትነነዋል ብለውታ እነዛ አዲስ አበባ ያሉ የ4 ኪሎ ሞሰብ ቀዳጆች ከትግራይ የሄዱት እነሱ በትነነዋል ስላሉት በሱ ቤት ሽምቅ ተዋጊ ነው። አንድ ሽምቅ ተዋጊ በተአምር በዚህ ልክ ከኛ በተሻለ ሰማይና መሬት አንገናኝም። እንደዚህ አይነት ዱላ በ8 ዓመት የጦርነት ታሪካችን ገጥሞን አያውቅም። ስለዚህ ብቻው ሊያደርገው አይችልም ማለት ታስታውሳላችሁ። ኦላ ወለጋ አካባቢ ወደ ቤኒሻንጉል ሲመጣ አንድ አርሚ መትቶት ነበር። ልክ ሲመጣው ኖ አርሚ ሰብአለች እዛ ወያኔ ስላለች ነው። ፋኖ አይነጋጃውን ሲያጠፋው ሲያጠናግረው ወያኔ ያለች። አሁን ደግሞ ተበትኗል ብለው ያሰቡት ቲዲኤፍ እነሱ ከጠበቁት በላይ እንደ አገር የሱ ሰራዊት የማይችለው
መናበብና መቀናጀቱ መካናይዝዱ በደንብ መጠናከር በሙሉ አናቴን አዙሮኛል። አይቼው ሰምቼው አላውቅም። እዚህ ውስጥ አለ እነ ኤርትራ፣ እነ ግብፅ፣ እነ ሱዳን አሉበት። እነሱ ስላሉበት ነው እንጂ ሽምቅ ተዋጊማ በዚህ ልክ ኦርጋናይዝ ሊሆን አይችልም ማለት ነው። የ2013ቱን ምርኮኛ ሳይቻችሁ የለ ወደ 20 ሺህ የሚሆን ምርኮኛ። እስኪ አስቡት። ያኔ ብቻውን እያለ በዚህ ልክ የነዳ ሰራዊት ዛሬማ ደህና አድርጎ ይነዳሃል። ደህና አድርጎ ይነዳሃል እንጂ አብይ ትልቁ ችግሩን ንገራችሁ። እሱ ጭልጥ ያለ ራሱን ማታለል የሚችል ደንቆሮ ስለሆነ ሁሉንም ሰው በዛ የሱ ድንቁርና ልክ ነው የሚለካው። ከሸረሪና በኋላ ታስታውሳላችሁ እንትና ሄዶ ነበር። ማን ነው የምስራቅ አፍሪካው የኢጋድ ወርቅነህ ገበየሁ። አሁን አስብ አርኤስኤፍ ጋር ሆኖ የአልቡርሃንን ሰራዊት ከዩናይትድ አረብ ኤሚሬትስ መሳሪያ እያመላለሰ ሊያጠፋ የታገለ አክቲቭ ኢንጌጅመንት እያለው አልቡርሃን ልክ እንደሱ ደንቆሮ አድርጎ አሰበው። ገባ እና ወርቅነህን ላከው። ያው አልቡርሃንም ያው ወርቅነህን አክብሮ በስርዓት ጆሮውን ቆንጥጦ ቀስ ብለህ ወደ ሀገርህ ተመለሳለሁ። በስርዓት ነው የቆነጠጠው፣ እንደ አብይ አህመድ በብልግና አይደለም። አሁን ሁሉም ሰው እንደሱ ዝርክርክ ይመስለዋል። ሁሉም ሰው በየቀኑ እንደሱ የሚገለባበጥ ይመስለዋል። ስብዕና የለሽ ይመስለዋል። እሱ ከሰዓት በፊት የተናገረውን በቃ የሚያቆየው ከሆነ ጉዳዩ አይደለም። አሁን ሌላ ሊቀይር ይችላል ወራዳ ስለሆነ። በቃ ሰው ጋር የሚያመሳስለው አብይ እኮ ጆሮ፣ አፍንጫው፣ አይኑ ይሄ ሰውነቱ ቁመና ካልሆነ በስተቀር ከዛ ውጭ ከሰው ጋር የሚያገናኝ የሚያመሳስል የሰው ተፈጥሮ እኮ የለውም። ከዛ የሰፈሩበት ጅኒዎችም ከሰው ጋር እንዳይመሳሰል አድርገውታል። ስለዚህ በዚህ መሰረት የሰው ሽታ ስለሌለው ሁሉ ሰው እንደሱ ገልቱ ነው የሚመስለው። እና አልቡርሃን ጋር ላገው አልቡርሃን ቅድም እንዳልኩ ለወርቅነህ ገበየሁ የኢጋድ መሪ ስለሆነ ቀስ አድርጎ ጆሮውን ቆጥቶ ይተመለሳሉ። አሁን ወደ ቲፒኤልኤፍ የማይላክ ሽማግሌ የለም። ወደ ፋኖ የማይላክ ሽማግሌ የለም። ቴሌቪዥን ላይ የወጣ ጠቅላይ ሚኒስትሩ የሚዝረከረከው ግን ሌላ ነው። እንደሚባለው ይሄ ጸጉራም ውሻ ነው። አብያው ህይወት ያለው የሚመስል ግን የሞተ። እኔ አንድ እንችን የምታክል ጥርጣሬ የለኝም። ይሄ ስርዓት አትጠራጠሩ፣ በአጭር ጊዜ ውስጥ አፈር ድሜ ይበላታል። ሁልህም ኢትዮጵያዊ ሰላምህን ታገኛለህ። እቺ ሰላም ትጣፍጥህ ከሆነ ግን የድርሻህን ትወጣ። ገባ? እቺ ብርጭቆ ሙሉ በመሆኗ ሁላችንም የምንጠቀም ከሆነ አንተ የድርሻህን ያኛው የድርሻውን ሁላችን የድርሻ ቶሎ እንድትሞላ ከፈለግ እና ከሞላችሁ ውጪ ውሃ መጠጣት ከፈለግ አትጠራጠር፣ ባፍጢሙ ይደፋል። በተአምር ወደ ኋላ የሚመለስ ነገር የለም። አቅም እንደሌለውም እየነገረ ነው። ምንም ተስፋ እንዳታደርግ። ከዛ ምን ይላል መሰላችሁ? ከዚህ በስተጀርባ በርካታ ሀገራት አሉበት። ከዚህ ውጭ እንደዚህ አይነት ደረጃ ላይ ሊደርስ አይችልም። አስቡ፣ 6 ሰዓት ሙሉ እሱ እየተኮሰ ራሱ ነው የጀመረው። አብይ አህመድ ነው የጀመረው። 6 ሰዓት ግን ታግሰውታል። ወደ ኦም ሐጀር ወደ ኤርትራም ተኩሷል። ምን ለማለት ፈልጎ ይችን ሰማችሁት? ሱዳንም ኤርትራም ገብተዋል ሊል ፈልጎ ወደ ኦም ሐጀር ተኮሰ። የኤርትራ ሰራዊት አልመለሰለትም። ከ6 ሰዓት በኋላ ግን አርሚ 13 ራሷን አዘጋጅታ በራሷ መንገድ ባናቱ ተከለችው። ታንኮቹን አቃጠለች፣ ታንኮቹን ማረከች፣ መሳሪያ ማረከች። ሰሞኑን ታይታላችሁ። የምርኮኛ ማታ አንጋጋች። በጣም የሚገርመው እኔ አፋርቲስቱ እርግጠኛ አይደለሁም እነ ጌታቸው ረዳ እዚህ ያሉ ጄኖሳይደሮች ብለን ይዘናቸው የነበሩ እና እነሱ ለአብይ ግርድና ሲሉ የትግራይ ህዝብ ፍትህ እንዳያገኝ ለማድረግ ፈትተው ከላኳቸው ውስጥ እዛ የተማረከ ሰው አለ። እሱን እናየዋለን። አስቡ። ስለዚህ
ጎረቤት ሀገራት ካልገቡ ይላል። እነዚህን ጎረቤት ሀገራት ማን ነው እንዲያስገባቸው? ባለፈው ታስታውሳላችሁ ቤቱ ሲከፈት ቢምቢ ምናምን ሲል ነበር። እራሱ ያስገባው እሱ ትልቁ ቢምቢ እሱ ነው። የኢትዮጵያ ሕዝብ በጥፋቱ በርና መስኮቱን ከፍቶ እንደዚህ አይነቱን ትልቅ ቢምቢ ያስገብቶ ይኸው ደሙ እየተመጠጠ ነው ያለው ሕዝብ።